ሰላም ሰላም ብያለሁ ጌታዬስ ጌታ ነው ያድናል ኢየሱስ አሜን መንፈስ ቅዱስ እናመሰግናለን ጊዜውን ዋጀን አሜን አሜን ገባው የጌታ ሰላም ጸጋ በረቱ አቅጣጫ በኢየሱስ ስም ይሁንላችሁ አሜን ኢየሱስ ያድናል አሜን ሰላም ብያለሁ ሰላም ሬዲዮ ላለው ዛሬ ሁለት ክፍል ነው የምንማረው ማለት ነው ሬዲዮ እና ፌስቡክ ላይ ማለት ነው ጌታ ኢየሱስ ጌታ ነው ስለ ቴክኖሎጂ ጌታን እናመሰግናለን ስለ ሶሻል ሚዲያ ወንጌላችን ስለሚሄድበት ኢየሱስ ጌታ ነው አሜን ወንጌል የማሸነፍ ጉልበት አለው የማዳን ኃይል አለው በወንጌል አላፍርም ይላል በወንጌል አናፍርምኛ ኢየሱስ ጌታ ነው የማዳን ኃይል አለው አልጋይ ማሸከም ካለበት ነፃ የሚያወጣ ቀንበር የሚሰብር ጨለማን የሚያበራ ብርሃንን ያበራል በቃ ይሄ ወንጌል ራሱ ኢየሱስ ነው ወንጌል ስለ ወንጌል ስታስቡ ጉድ ኒውስ ኢየሱስ ነው እና ኢየሱስ ጌታ ነው አቲንክን ጸልያለን ጌታ ይመስገን እግዚአብሔር ስሙ ይባረክ እንግዲህ ወዘሩ አገራችን ያው እንትን ይያለ ነው ግን ጌታ ይመስገን እንግዲህ እኛ ምድር ላይ ስልጣን አለን እንደ ኤልያስም እንደኛ ሰው ነበር ይላል ቃሉ ሲነግረን እንደኛው ሰው ነው ኤልያስም በምድር ላይ እሱ ካፌ ቃል በቀር ካለ እንደነው ታዲያ ጴንጤ መለማመድ አለበት አፍ ላይ ያለው ስልጣን ማለት ነው ምድር ላይ ተሰጠነ ስልጣን ማለት ነው መለማመድ ኤክሰርሳይዝ ማድረግ ነው ጌት ባየሩ ላይ በመናሙ ላይ ስልጣን መጠቀም እና ኢየሱስ ጌታ አቲ ዛሬ ቁጥር 2 ነው የምንማረው ስለ አይን ጌታ ምን አለ አይን ምንድናት የሰውነት መብራት ናት አለ አይን ጤና ከሆነ ሰውነት ብሩህ ይሆናል አለ አይን ታማሚ ከሆነ ሰውነት ሁሉ በቃ ጨለማ ሆኗል ማለት ነው ልክ እንደዛው እሱ እዛ ላይ ሞር ሊነግረን የፈለገው መንፈሳዊ ነገር እየተናገረ ያለው ተፈጥሮ ምክንያቱም አይቹ ሲያስተምሩኮ መንፈሳዊ ነገር ተፈጥሮና መንፈሳዊ ነገር ያትሚና የሰማይ ወፎችን ተመልከቱ አይዘሩም ይላል አያጅሉም ይያለ ይነግረናል አሁንም ስለ አይን ሲነግረን ስለ መንፈሳዊ ነው ምክንያቱም ሰዎች ኢየሱስ እዛ መጥቶ አይናቸው ተይዟል በሃይማኖት ማለት ነው ዛሬ ምድራችን ላይ እንደበዛው ሃይማኖት ማለት ነው በዘር በተለያየ ነገር ተተክተዋል በተለያየ ነገር ተቦልተዋል በቃ ወገኖቼ በቃ የታመናችሁበት ነገር ካለ ማየት አትችሉም አብሶ በሰው የታመነ ክንዱ ያደረገ እውር ትሆናለህ እና ግን አይናችሁ ግን ካላየ በቃ አለቀ ምንም ሳታዩ ትሄዳላችሁ በጌታ ድናችኋል ግን እዛ ስትሄዱ ሰርፕራይዝ ትሆናላችሁ በቃ የተሰጣችሁን አታዩም ማለት ነው ጌታ የጨረሰውን ስራ ካጣዩ ማለት ነው በቃ አንዳንድ ቋንቋ ትምርቱ ራሱ አንዳንዴ በጣም በቃ ትምርቱን ካለያችሁ ገና ሆፕ የሚደረግ ገና አለ የሚቀጥለው አመት እግዚአብሔር እንዲያደርጋል ምናምን ይያለ ድሮ ተስፋ እንደዛ ብሎ ጌታ ጨርሷል እንጂ ጨርሶ ቁጭ አለ ከሱ ጋር አስቀመጠን ሲሞት ሞተናል ሲነሳ ተነስተናል እሱ የሆነው እሱ እንዳለ በዚህ ዓለም እንደዛው ነን ይላል እግዚአብሔር ቃል ኢየሱስ ጌታ እንግዲህ አረም ነው ጌታ ኢየሱስ ጌታ ነው ስለዚህ አትን ትንሽ እንጸልይ ጌታ ኢየሱስ ጌታ ነው እንግዲህ አብሶ መጸለይ ያለብን ጦርነት መቆም አለበት ያንን ነው ምናምነው ከትራምፕ ጋር እንስማማለን ዛ ዩክሬን ጦርነት መቆም አለበት የአውሮፓ ደግሞ ላሉ ሰዎች አምሯቸው እንዲከፈት ጦርነትን የሚገፋፉ እንደዛ never ጦርነት መቆም አለበት ሰው ይያለቀ ያለው ሰው ይያለቀ ማለት ነው ስለዚህ በምንም አይነት እግዚአብሔር ቃል ሲናገር አብሶ ዛ መዝሙር 46 ላይ እስከ ምድር ዳርቻ ድረስ ጦርነትን ትሽራለህ ይላል እግዚአብሔር ቃል ጦርነትን ይስራል እግዚአብሔር ቀስትን ይሰብራል ስለዚህ እኛ እንስማማለን መቆም አለበት ዩክሬን ጦርነት እያያችሁ አይደል እያራቆተን ይያለ ስንት በቃ የኢኮኖሚ ቀውሱን ሊያመጣው ጦርነት አይደል አንዳንድ በቃ እዚህ ላይ በጣም መጠንቀቅ አለባቸው በጣም ፌክ ኒውሶች አሉ እዚህ ላይ አንዳንድ ቋንቋ የማይገባቸው መሰለኝ ማለት ትርጉሙ ስለማይገባቸው ስለሚቸኩሉ እንዲህ ሊያደርግ ነው ምናምን ይያሉ እንደኛም በቃ ዩቲዩበሮች አሉ ዘብሮ ፌክ ኒውስ ምናምን እና እንግዲህ እናንተ መምረጥ አለባችሁ መስሙትን ማለት ነው ስንት ፌክ ኒውስ አለ በቃ ፌክ ኒውስ የሚቸኩል ምናምን በቃ ኢሮፕ ልትረዳ ነው ምናምን እና ጦርነት ምናምን አረ ታው ግድ የለም ጦርነትን አትጋብዝ ጦርነት ይቆም ያራቁተን አይደል ሰይጣን ስለዚህ በኢየሱስ ክርስቶስ ስም ጦርነት ይሻላል በዛ በዩክሬን ላይ በኢየሱስ ክርስቶስ ስም ጦርነት ሰላም ይወርዳል እግዚአብሔር በእስራኤል ላይ እንደሆነ አሁን ምንም አይነት ጦርነት በዛ በመድራችን ላይ በኢየሱስ ስም ጦርነት ይሻል ጦርነት እንቃወማለን በጌታ በኢየሱስ ስም አንተም ጦርነትን ትሽራለህ ቀስትን ትሰብራለህ ተብሎ ተጽፏል ዛሬም በኢየሱስ ክርስቶስ ስም እናመሰግናለን በጌታ በኢየሱስ ክርስቶስ ስም ጦርነቱ ሊቆማል
እግዚአብሔር አባቶ ጦርነትን እንሽራለን በኢየሱስ ስም ጣልቃ ስለምትገባ እግዚአብሔር በኢየሱስ ክርስቶስ ስም በመድር ላይ ያሰራችሁት በሰማይ ይታሰራል በመድር የምትፈቱት በሰማይ ይፈታል ብለሃል በኢየሱስ ክርስቶስ ስም ኤልያስም እንደኛ ሰው ነበረ ጦርነት ሻርን እግዚአብሔር በኢየሱስ ስም ጌታ ለዩክሬን መንግስት አሞዳምሮ ስለምትመልስ በኢየሱስ ስም የማያዋጥ ውሳኔ ስለማይወስን ሰላም ስለሚሆን በዛ በዩክሬን ላይ እናመሰግናለን እግዚአብሔር አባቱ በኢየሱስ ስም የተሰቃየ ያለ ህዝብ ግራ የተጋባ ጌታው ስንት ነገር ያጡ የሞቱ ያሉ ጻናቶች በኢየሱስ ክርስቶስ ስም ጌታው እግዚአብሔር ምሕረት እንዲሆን በኢየሱስ ስም ጸልየን በመድራችን ላይም ጦርነት ይሻራል በኢየሱስ ስም የተሻረ ይሁን እግዚአብሔር አባቱ እናመሰግናለን ዛሬም አስተምረን የበላምን አይን እንደከፈት ዛሬ የሚማሩ በሙሉ አይናቸው ይከፈት ያጋርን አይን እንደከፈት ኤልሳ ሲጸልይ ለግያዝ አይኑ እንደተከፈተ በኢየሱስ ስም አይኑ ይከፈት ይህን ትምህርት የሚሰማ ሁሉ አይናችሁ የተከፈተ ይሁን የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው ርስ ባለጠግነትን ለምናምን ከሁሉ የሚበልጠው የኃይሉን ታላቅነት ታውቁ ዘንድ ይላል ዛሬም በኢየሱስ ስም አይኖች ይከፈቱ አይን ይብራ በኢየሱስ ስም አይን ይብራ በኢየሱስ ስም ከጳውሎስ ላይ ካይኑ ላይ ቅርፊት እንደወደቀ ዛሬ ምድራችን ላይ ጌታ ብዙ የሃይማኖት ቅርፊት ብዙ የዘር ቅርፊት የሙስና የአመጻ የትዕቢት ጌታ እግዚአብሔር ዝም ብሎ በቃ ዝም ብሎ ዕውቀት የሌለው በኢየሱስ ስም ካይናቸው ላይ ቅርፊት ይውደቅ እግዚአብሔር አባቶ እናመሰግናለን ይሄ ስለሚሆን ሁሉ ተባረክ ስለምታስተምረን እናመሰግናለን አይኖች ስለሚከፈቱ ተባረክ በኢየሱስ ስም የበላምን አይን እንደከፈት አይቷን አይን እንደከፈት በኢየሱስ ስም አይኑ ይብራ እግዚአብሔር አባቶ እናመሰግናለን ከፍ ከበር ስም ይባረክ ዛሬ በሬዲዮ ነው በሚሄደው በሙሉ ጆሮ ይከፈት እግዚአብሔር እናመሰግናለን እንጂ ሰስኔም አሜን ወል አሜን ኢየሱስ ጌታ ነው እንግዲህ ጌታስ ጌታ ነው እንግዲህ መጸለይ ያለባችሁ ማለትም ጦርነት መተባበር የለባችሁ መቆም አለበት ጦርነት መቆም አለበት ዛሬሮፕም ላሉ እንግዲህ እግዚአብሔር አይናቸውን ይክፈት ማለትም እንግዲህ ይሄ ፑሽ ጦርነት የሚያደርጉት ሰዎች በቃ አይደለም እንደ ፊልም ላይ ነው እንደ ጦርነት ፊልም ምናምን የጦርነት ፊልም ምናምን እንደዛ ብሎ ነገር የለም ጦርነት መሻር አለበት እኛ እንስማማለን ምክንያቱም እኛ ጦርነት ቬሪ በጣም አለቀበት አንድ አሳዝናችሁም እያለቀ ያለ ጻን ልጅ እያለቀ ያለ ህዝብ ምን ይመስላችኋል ኢኮኖሚ ራሱ ሀፕን እንደዚህ ሆነ እኮ ራሺያ እኮ ዩክሬንን ስታረግ ገባችሁ እንዲህ አይነት ሀፕን ይሆነው ሰይጣን ይተጠቀመው ማለት ነው ሰይጣን ይተጠቀማል ወገኖቼ ስለዚህ ጦርነት አትተባበር ዘነ ባለ ፌክ ኒውስ ማት ፌክ ኒውስ አለ ሚቸኩል ምናምን በቃ ምናምን ዲለር ነው እንደገና ደግሞ ጦርነት እንትን ሊያረግ ዲክታተር ሊያረግ ነው እዛ ኢትዮጵያ ምናምን እዛ አሜሪካ እንትን ዩክሬን ውስጥ ምናምን ሊረዳ ነው እንትን ምናምን እንትን ሊያስነበት ይቸኩላል በቃ በጣም እንደ ዩቲዩበር ብቻ ነው እንደ ያለው እዚህ ላይ በኢየሱስ ስም አይናቸውን ይብራ አይናችሁ ይክፈት እግዚአብሔር በቃ ዩቲዩብ ላይ እናንተ ብር ነው የምትፈልጉት የምታወሩት ወሬ ግን ጥፋት እንደሆነ አታውቁም እንግዲህ ጴንጤው መሰማውን ምረጣት እኔና ቤቴ እግዚአብሔርን እናመልካ ምረጡ አለቁ ኢያሱ መምረጥ ነው እንግዲህ ለዚህ ነው በጎቼ ድምጼን ይሰማሉ ነው ያለው ከሌላው ድምጽ ይሸሻል ነው የሚለው እግዚአብሔር ቃልና እንግዲህ መሸሽ አለብን ስለዚህ ኢየሱስ ጌታ ነው አቲንግ ወደ ትምህርት ልግባ አቲንግ ባለፈው ቁጥር አንዳየን አብሶ ማቴዎስ 6 ላይ ቁጥር 22 23 ላይ ጌታ አይን የሰውነት መብራት እንደሆነ ነገረን አይን ጤናማ ከሆነ ሰውነት ሁሉ ብሩህ ይሆናል ታማሚ ከሆነች ግን ጨለማ ይሆናል ባንተ ያለው ብርሃን ጨለማ ከሆነ እንደ ጨለማ ይበረታል ማለት ባንተ ያለው ብርሃን አለ ጨለማ ከሆነ በቃ ጨለማ ይበረታል ማለት አልኳችሁ ማይናችሁ ጨለማ ከሆነ በጣም ጨለማ አልኳችሁ ዛሬ በሃይማኖት ጨለማ ውስጥ አንድ ያሉት ብዙዎቹ እኮ በጨለማ ውስጥ ነው ያሉት ብዙዎቹ በጨለማ ውስጥ ነው ያሉት ለምንድነው አይናቸው ውስጥ አይን ወሳኝ ነው አይን ወሳኝ ነው ምታያቸው ነገሮች ይሄ አይኖች ቪዥን ምታያቸው ነገሮች ካንተ ካላል ካው እዚህ ላይ ምታያው አይኖች ምታያቸው አልከው ኤርሚያስ ምንታ ያለን ያለው ምታዩት እዚህ ላይ ፖርኖ ሴክስ ሙቪ ምታዩ ከሆነ ዛሬ ትዳር ራሱ ችግር ውስጥ ነው ያለው በቃ እንዴት ምታዩት ነገሮች እንዴት ነው ቪዥን ያመጣልሃል ምታዩ ነገር ማለት ነው እዚህ ላይ ምታዩ ሴክስ ሙቪ ፖርኖ ሙቪ አላያችሁም እንደ ዩቲዩብ ላይ ራሱ አንድ ልጅ ራሱ ፖርኖ እየተመገበ እናቱን ራሱ ሴክስ አድርጎ እንዴት እንዳስረገዘ አላያችሁ ሴክስ አድርጎ ማለት ነው በጣም የሚያሳዝን እኮ ነው በቃ የምትመገቡት ምግብ ሴቷን ባለም መጠንቀቅ ሚስት አትከልኪ አትከላከሉ ብሏል ባልሽን አትከልኪ ወደዛ ሄድልሻል ዛይ መገባል ምናምን ከዛ በቃ ተበላሽ አይናችሁ ተበላሽ አልኩ እኮ የገላትያ ሰዎች ጋር ገብታ ኢየሱስ ካይናቸው ላይ ጠፋ ማን ነው ክርስቶስ እኮ ባይናችሁ ተስሎ ነበር አይደል
ካይና አልኩ ትምርቱ ህግ ካለ ቸርቹ ሳጋር ካለች አይናችሁ ተይዟል ማየታችሁ ነው ቪዥን የላችሁ አይን ከተያዘ አታይም ምን ታያለ እኮ አለው በቃ ፈጽም ቃልን ተጋደው አለ ምታውትን እኮ ነው እግዚአብሔር የሚያወርሳችሁ ያላይ ጸልያችሁ አሜን ብላችሁ ማየት አለበት እንደ ማየት አለበት የጸላችሁ ለምን እንዳገኛችሁ ጥመኑ ነው የሚለው እግዚአብሔር ቃል ስታምን ታያለ ማለት ነው ስለዚህ መጠንቀቅ አለባችሁ ምታውት ቪዥን ማለት ነው አይናችሁ ላይ ራይ የሌለው መረን ነው ቋል ራይ ከሌላችሁ መረን ናችሁ መረን ነው ታማና የለም ራይ የለም ራይ የሌለው ቸርች ራሱ ከልብ የድንገር ማደጋችን እዛው አመት ያስቆጥራል በቃ እዛው ምናምን በቃ ለትረት ነፍሳት አይጨምር እንቅስቃሴ አታውን በቃ ምንም ነገር የለም እዛው በቃ እዛው ራይ የለውማ ራይ ከሌለ ከባድ ስለዚህ አይናችሁ እንግዲህ ወሳኝ ነው በጣም አይን ወሳኝ ነው እና እግዚአብሔር ምንድነው የምታወርቀው አልኩ አብርሃምን ባለው እዛ ላይ ነው ያቆምኩት ተከተላለሁ አብርሃምን እኮ ፑሽ አደረገው አብሶ ልክ ሎት ሲለየው ልክ ዘጻት 10 ነው ዘፍጥረት 13 14 ላይ ልክ ሎት ሲለየው እግዚአብሔር መጣ በቃ አብርሃምን አራቱን አቅጣጫ ነው ያሳየው ያየውን ላንተና ለዘር ሰጣለሁ እንደገና ዘፍጥረት 15 ላይ እኮ እዛ ላይ ነው ያቆምኩት ባለፈው ከዚህ ቀጥላለሁ ብያቸዋለሁ እንዳትረሱ ጌታ እንዳትረሱ አብሶ ዮሐንስ 19 ቁጥር 30 ላይ ቆምጣጣውን በተቀበለ ጊዜ ተፈጸመ ጌታ ስራ ጨርሷል ስራ አልቋል ጨርሷል ገና እኮ ዓለም ሳይፈጠር እኮ ቅዱስና ነውር የሌላቸው አልኩ በፍቅር ብቻ እንድትሆኑ በክርስቶስ የመረጣቸው ስራ ያለቀው ልክ አዳም ሲወርቅ ስራ አልቋል እግዚአብሔር የሚያው ያለቀ ስራ ነው እስራኤሎችም እኮ ከናን ትገባላችሁ ወደ ያዘጋጅቻለሁ ብሏቸው መግባት አልቻሉም ከኢያሱና ከካሌብ በቃ እና ከ20 ዓመት በታች ማለት ነው እግዚአብሔር እኮ ስራ ጨርሷል እንዴ ስራ ጨርሷል እኮ ተጨረሰ ቁጭ አለው ጌታ እኮ የተካናት በሙሉ ኪዳን ካነበባችሁ ብራ ላይ እኮ አብሶ ብራ ምዕራፍ 10 ላይ 12 ላይ እለት እኮ ነው አጣትን ከቶ ሊያነጻ የማይችለው መስዋዕት እያቀረቡ ቆመዋል ይላል እሱ ግን አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ቁጭ አላለ ጠላቶቹ የርጉር መረገጫቸውን ይጠብቃሉ ጌታ ስራ ጨርሷል ፊኒሽ አለ ጨረሰ ግን ይሄን ልታዩ የጴንጤ ጸሎት የአዲስ ኪዳን ጸሎት አይናችሁ እንዲከፈት ነው ጳውል ዳዊት ይጸለለ ከህግ ታምራትን አይኖች ይከፈት ይላል አይነሽ እንዲከብረው በቃ ታምራትን አይኑ መጽሐፍ ቅዱስ ስታነብ ታምራት እንዲኖር አይን ከፈት አይንሽ ሲበራ በቃ ጉርፈላ ጸሎታችሁ ሊቀየራል ጸሎቱ ሊቀየራል በቃ ጸሎቱ ሊቀየራል አይንሽ ሲበራ ማለት ነው መንፈሳዊ አይን ሲበራ ሁለት አይነት አይን አለ ብያቸዋለሁ መንፈሳዊ አይን አለ ተፈጥሮ አይን አለ ተፈጥሮ አይን ይረዳሃል አይነ እሱ ካለለ ሰውነት እኮ ብሩ እኮ ይናላል አይ ሰውነት ላይ አይን ካለለ ማየት አልችልም እንዲያውን አይነ እንዲጨፍየ ምናምን በቃ እጄን ማየት አልችልም ስለለበስኩት ልብስ ማየት አልችልም ምን አይነት ልብስ ልልበስ አልችልም ወይ ዳብሼ ምናምን ካለ አይነ ተካተል ካለ ማለት ግን ጤነኛ ግን በሽተኛ ከሆነ ከታማቢ ከሆነ ግን ጨለማው ነው ታማይ አልኩ እኮ ዛሬ ስንት ታሟል አልኩ እኮ ባይኑ ስንት በቃ አይኑ ይታመማል አይኑ ያያል ታሟል ግን ማየት አይችልም በቃ ወር ነው በቅርብ ያለው ነው የሚያው ኃጢአት መንጻቱ ራሱ ረስቷል አያውቅም ክርስቶስ ይቅር እንዳለው አያውቅም እግዚአብሔር እንደሚወዳችሁ አታውቁም አይናችሁ ተይዟል እግዚአብሔር እንዲሁ እንደወደደ አታውቁም አይኔ ተዛ ስለዚህ ዛሬ የትንሽ ኢየሱስ ጌታ ነው እና እዛው ዘፍጥረት 15 ላይ እንደገና አብርሃም ሲያለቅስ እግዚአብሔር አንድ ነገር አለ በጣም የሚያስገርም ነገር ነው በቤቴ ያለ ይወርሰኛል ሲል እግዚአብሔር በቤቴ ያለ ውጣ አለው ወደ ሜዳ ወጣው ከዛ ቁጥር አለው መቁጠር ከቻልክ አብሶንትን ላይ ዛዘንትን ላይ ዘፍጥረት 15 ላይ እንደዚህ አለው ዝክ ዘፍጥረት 15 ላይ እንደዚህ አለ ኦኬ ወደ ሜዳ አወጣኛል ወደ ሰማይ ተመልከት ከዋክብት ልትቆጥር ከቻልክ ቁጥር አለው በቃ ወደ ሰማይ አወጣኝ ነው ወደ ሰማይ ተመልከታል ከዋክብት ልትቆጥር ትችላለህ ዘርን ልክ እንደዛ በዛላሉ እግዚአብሔር ዛሬ ማቲን ቃደሉ ቆም ይያሉ ለምን እንደሆነ አላቅም ኔትወርክ ዘርን ልክ እንደዛ አበዛላሉ እግዚአብሔር አውጣለሁ አራት ነገር ዛላት ያለች አንደኛ መውጣት ሁለተኛ ማየት ሶስተኛ ማመን አራተኛ መናገር መውጣት ማየት ማመን መናገር አራት ነገር ዛላት ዘፍጥረት ምዕራፍ 15 ላይ ማለት ነው ዛሬማ ብሶበታል ቆም ይያለብኝ ነው አሉን ለምን እንደሆነ አላቅም ነው ኢየሱስ ጌታ ነው አቴንሽን ሊወስድን ስለዚህ በኢየሱስም አላሰብም ቆም እንግዲህ ወይ ኢየሱስ ጌታ ነው ስለዚህ አሁን እዛ ላይ ምን አለው እግዚአብሔር ውጣ ነው ወደ ሰማይ መቁጠር ከቻል ቁጥር አለው በቃ አንድ ከዋክብት ቆጥራችሁ ትችላላችሁ ከዋክብት ቆጥራችሁ ዘርን ልክ እንደዛ በዛላለው እግዚአብሔር አየ እግዚአብሔር ተመልከታሉ ላይ
ከዛ አያችሁ እግዚአብሔራውን የሚያወርሳችሁ ያያችሁትን የሚያወርሰው ማለት ነው እግዚአብሔር ያየነው ያወርሳል አሜን አንድ ቦታ እንደው ቃል ላምብብላችሁ እንትን ላይ ኢሳይያስ 64 ላይ አቲን ቁጥር 4 ላይ አንድ ነገር ተናገረ ቁጥር 4 ላይ እንደዛ አለ አይኖችሽን አንስተሽ በዙሪያሽ ተመልከቺ አይኖችሽን አንስተሽ በዙሪያ እነዚህ ሁሉ ተሰብስበው ወዳንቺ ይመጣሉ የትኞቹ አይኖችሽን አንሺ ከነገር ላይ አንሳ ከሁኔታ ላይ አንሳ ከሁኔታ ላይ ከምታው ነገር አንሳ ብቻ ከነገሮች ላይ አንሳ ካለበት አልኩ እነዛ እባብ የተነደፉ ሰዎች ከቁስላቸው ላይ አንስተው ሙሴ የሰራው የናስ እባብ ሳይው ተፈወሱ አሁንም አይኖችሽን አንስተሽ እነዚህ ሁሉ ተሰብስበው ወዳንቺ ይመጣሉ ቤቶቹ ናቸው ቤቶች እስቲ ልቁጠርላችሁ የሚመጡት ወደ እናንተ አይንሽን አንስተሽ ዛሬ በኢየሱስ ክርስቶስ ስም እናመሰግናለን እግዚአብሔር ዛሬ በኔጣር ገጣጥ ቆም ያደረገኝ ኢየሱስ ጌታ ኦኬ አይኖችሽን አንስተሽ በዙሪያ እነዚህ ሁሉ ይመጣሉ ቤቶች አንደኛ ወንዶች ልጆችሽ ከሩቅ ይመጣሉ ሁለተኛ ሴቶች ልጆችሽ በጫንቃው ላይ ይሸከማቸዋል ሶስተኛ ተመቀጥ በግደ ሶስተኛ ደግሞ ላሳያችሁ እንትን ላይ ኦኬ በዛን ጊዜ የባህሩ በረከት ወዳንቺ ስለሚመጣ ያዛብ ብልጥግና ሁሉ ወዳንቺ ይሆናል የባህሩ በረከት ወዳንቺ ስለሚመጣ ያዛብ ብልጥግና ላንቺ ይሆናል ግን አይንሽን ማሳት አለብሽ አይንሽን አንስተሽ ተመልከቻ አይንሽን አንስተሽ ተመልከቻ አይንሽን አንሻ አይኖችሽን አንስተሽ ከላላም ብላችሁ እንደዚህ አለ ኦኬ እንደዚህ አንስተሽ በዙሪያሽ ተመልከቺ እነዚህ ሁሉ ተሰብስበው ይመጣሉ ወንዶች ልጆችሽ ከሩቅ ሴቶች ልጆችሽ በጫንቃዎች በባህር እኮ ያለ በረከት እኮ ነው ያዛ ብልጥግናው ወዳንቺ ይመጣል ዛሬ አይደለም በኢየሱስ ክርስቶስ ስም ዛሬ ደግሞ ብሶበታል ምንም በል ኢየሱስ ጌታ ነው ኔትወርክ ተስተካከል ኔትወርክ ብያለሁ እንጂ ሰስነ እና ኢየሱስ ጌታ ስለዚህ እዝና ምንድነው አብርሃም ምንድነው እግዚአብሔር የረዳው አይኖቹን ማየት ነው አብርሃም ረዳው አሁን እግዚአብሔር ታቃላችሁ አብርሃም ተመቸው አብርሃምን ለመባረክ ተመቸው አሁን ኢየሱስ በረከት በክርስቶስ ወደኛ መጣ ማለት አያቸውን አብርሃም ተመቸው ማለት ለምን ቪዥን ያለው አልኩ ቪዥን ያለው ሰው ቪዥን ያለው ቸርች ይመቻል እግዚአብሔር እንዲሰራ ይመቸዋል በቃ ይመቸዋል ማለት ተመቻለ በቃ ተመቸ ማለት ሁለት ሰዎች ሳይስማሙ እንዴት አብረው ይሄዳሉ ይላል ስለዚህ በኢየሱስ ክርስቶስም ዛሬ ስለዚህ አሁን እንቀጥላለን ምሳሌ ምዕራፍ 20 ላሳያችሁ ሌላ ቦታ ደግሞ አይናችሁ እንዲጨልም የሚያደርግ ላሳያችሁ ምሳሌ ምዕራፍ 20 ላይ ቁጥር 20 ላይ አባት ወይም እናቱን የሚሰድብ በድግድግ ጨለማ መብራቱ ይጠፋል አባት ወይም እናቱን የሚሰድብ በድግድግ ጨለማ መብራቱ ይጠፋል ጨለማው እንድትሆን ያደርጋል ማለት እናት አባትን ምትሰር ማታክብር ከሆነ አብሶ ባለፈው ስለ እርግማን ተመራራል ዘዳግም 27 ላይ እናት አባቱን የሚሰድብ የተረገመው ነው የሚለው አባት እናቱን የሚሰድብ በድግድግ ጨለማ እንዳለ መብራቱ ይጠፋል አልኩ ዛሬ ስንቱ በጨለማ ነው ያለው እናት አባቱን ማከብር ቃል መቀንደል የለም በጨለማው ነው ያ አብሶ ደግሞ ኤፌሶን ኮኔ 6 ላይ እናት አባትን አክብር ይላል አንደኛ በምድር መልካም እንደላ ሁለተኛ ረጅም ነው ይተግባናል አባት እናትን ምሰሩ ጨለማው ነው ያለው ጨለማ አልቆ አይኔ ያያ ግን ጨለማው ነው ያለው የጨለማ ስራ እየሰራን ያለው በከጨለማው ነው ያለው ብርሃን ውስጥ የለም ስለዚህ ቁጥር 2 ቀጥል ፓስተር ተስፋ ቁጥር 2 እንቀጥላለን ቁጥር 2 እንቀጥላለሁ ታንኪ መንፈስ ቅዱስ አመሰግናለሁ እናመሰግናለን ኦኬ ላሳያችሁ ሌላ አሁን አብርሃም ተመቸው ባለፈው ነገርናችኋለሁ እንትን ላይ አይ ቲንክ ዮሐንስ ምዕራፍ አይ ቲንክ 9 ላይ ዮሐንስ ምዕራፍ 9 ላይ ላሳያችሁና ልቀጥል ማለት ነው 9:39 ላንብብላችሁ እግዚአብሔር አንድ ነገር አለው እንትን አለ የሚያዩ እንዲታወሩ ወደዚህ ምድር ለፍርድ መጥቻለሁ አለ የማያዩ እንዲታወሩ ወደዚህ ምድር ለፍርድ መጥቻለሁ አለ እውር ትለናለህ አሉት ገና እውር ትለናለህ ተሰርበናለህ ምክንያቱም እነሱ በሃይማኖት ተይዘዋል በቃ በሃይማኖት ጥፍድግ አድርገው ስለተያዙ አይናቸው ተይዟል ከዛ ማየት አልቻሉም ማለት ኢየሱስ የመጣው ለፍርድ መጥቻለሁ አለ ወደዚህ ዓለም የመጣው ለዛ ነው የማያዩ እንዲያዩ ላምብላችሁ እንደውም እንደዚህ አለ የማያዩ እንዲያዩ ላምብላችሁ እንደዚህ አለ
ኦኬ የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ አለ አሁን ጨላየ ቀደም ነገርኩ እኮ እናት አባቱን የሚሰድብ በቃ በድግድግ ጨለማውስ መብራቱ ይጠፋል አለ ያ ብቻ አይደለም እግዚአብሔር ቃል እግዚአብሔር ራሱ ባጠገብ ያለውን ወንድም ማትወድ ከሆነ በጨለማው ስለ ያለው ምክንያቱም ጌታ እኮ የተናገረው ጨለማ የሚለው እኮ ለመነገር ዛሬ አቲ ባት ጊዜ ነው የቆመ ያለው ጌታ ኢየሱስ ጌታ ነው አለ ማቴዎስ 6 ላሳየችሁ ቁጥር 23 ላይ ነግራቸዋለሁ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታል አንደኛ ዮሐንስ ምዕራፍ 3 ላይ 15 ላይ ላሳየ ኦኬ እኛ ወንድሞችን የምንወድ ስለሆነ ከህይወት ከሞት ወደ ህይወት እንደተሻገር እናውቃለን ወንድሙን የማይወድ ቢኖር ኦኬ ምን አለ በጨለማ ይኖራል አለ ወንድሙን የማይወድ ቢኖር በምን አለ በጨለማ ይኖራል ወንድሙንማ በጨለማ ይኖራል ወንድሙን የሚጠላ ነፍሰ ገዳይ ነው ነፍሰ ገዳይ የሆነ ሁሉ የዘላለም ህይወት የለውም ማለት አየ ወንድምን ማትወድ ካለ አይን ያያ ግን ጨለማው ስለ ያለው በቃ አይን ጨልሟል ማለት ታሟል ማለት ነው አይናችሁ ታሟል ማለት ነው ወንድ ባጠገብ ያለ ወንድምን ያልወደድክ ያላየውን እግዚአብሔር እንዴት ተወዳለ አለ ባጠገብ ያለ ወንድምን ያልወደድክ ይምታውን እኮ ነው ያየ ያለውን ወንድምን ኦሮሞን ያየ አማራውን ያየ ማትወደው ከሆነ ያላየውን እግዚአብሔር እንዴት ተወዳለ በመጣቃል እግዚአብሔር በመን ምክንያቱም አይን ምን አድርጎታል ማለት ነው ታሟል ማለት ነው ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ያበረታ ጨለማው በርቷል እንጂ አልኩ ምድራችን ላይ ጨለማ በኃይል እኮ ነው የበረታው ለምን ጥላቻ ነው አለ ሰው በክልል እየተባላ ነው ያለው ክልል ምናምን እያለ ማለት ነው መገንጠል የሚፈልገው የመጣው ቪዥን ነው የመጣው ገመግስ ችግሩ ሲገጣቸው በቃ ክልል ምናምን መገንጠል ያቺ ነገር ገና ምንም ሳይኖረው ማለት ነው አየ ምክንያቱም እዚህ ላይ ሲናገር ማለት እንደዚህ አለ ላምብላችሁ በሞት ከህይወት እንደተሻገረ እናውቃለን ኦኬ ወንድሙን የማይወድ ቢኖር ኦኬ ወንድሙን የሚጠላ ቢኖር ነፍሰ ገዳይ ነው ነፍሰ ገዳይ የሆነ ሁሉ የዘላለም ህይወት እንዳይኖረው እናውቃለን አየ ነፍሰ ገዳይ ነው አንደኛ ገዳይ ነው ገለሃል ማለት ነው ግን ምን መስራት በተፈጥሮ የገደለ ሰው ነፍሰ ገዳይ ነው በጣም በፍርድ ይፈልጋል ወንድም አየ ወንድምን ማትወደው ከሆነ ነፍሰ ገዳይ ነው በእግዚአብሔር አይን ነፍሰ ገዳይ ነው አንደኛ በጨለማውስ ነው ያለው አይን አልበራ ማለት ነው ለምሳሌ አይናችሁ ያልበራው እግዚአብሔር እንዲሁ እንደወደደ አታውቁም እግዚአብሔር እኔ እንደወደድኳችሁ እርስ በርስ ተዋደዱ ነው ያለው እግዚአብሔር እሱ ነው የወደደኝ ግን አይነ ስለበራ ስለማታይ ወንድም ትጣላለ ማለት ወንድምን ምጣላ ከሆነ ነፍሰ ገዳይ ነኝ በቃ ነፍሰ ገዳይ አሁን ነፍሰ ገዳይ ኮክ ደግሞ ይዘላል አሁን ይሄኛው ምን አድርጓል ጨለማው ስድቶን አድርጓል አየው ያለው አይነ ላይ ነው ያለው አይናችሁ ላይ ነው ያለው ጥላቻ ያለው አይነ ላይ ትቢት ያለው አይነ ላይ ሁሉ ነገር አይነ ላይ ነው አይነ ጉድፍ አለው አሳይሃን ከእግዚአብሔር ቃል ማለት ነው አያችሁ ምትፈርዱትም አንዳንዴ በአይናችሁ ነው አያያችሁ ማለት እያያችሁ ትፈርዳላችሁ ይሄ ሁሉ አይን ላይ ነው ያለው ለዚህ ነው አይን ታማሚ ከሆነ ሰውነት ሁሉ በጨለማ ነው ያለው ጨለማውስ ነው ያለው በተፈጥሮ እኮ ነው ጌታ እኮ ተፈጥሮን ያስረዳ መንፈሳው እንደዛ ነው የሚያስተምሩ ተፈጥሮና ነው መንፈሳው ነው የሚያስተምሩ ሁለቱ ባላንስ እያደረገ ማለት አሁን እዛ ላይ ነገረ ቀደም ነግሬያቸዋለሁ ዮሐንስ 9:29 ላይ ጌታ ነገር የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ምድር መጥቻለሁ አለ አየ እንትን ለማቴዎስ ምዕራፍ 6:23 ላይ ባንተ ያለው ጨለማ ብያለሁ አሁን ይሄ አይን መብራት ነው አይን ለመንፈስ መብራት ነው እንጂ መብራት ነው አይን ለመንፈስ መብራት በአይን ውስጥ የሚገባ ቀደም ነገርኩ በአይን ውስጥ እዚህ የምታዩ ፖርን ነው ሴክስ ምናምን የምታዩ ከሆነ እየገባ ውስጥ እየገባ ኮንትሮል እያደረገ ነው ወጥመድ ይሆንብሃል ለዚህ ነው ከፍ ያለውን ያምሮ ምሽግ እናፈርሳለን ያለው አኩ ዛሬ ስንት የሚመገብ አለ ሴክስ ምናምን ስንት አሁን ቪዥን እያረከ ነው ማለት እየተመገበ ነው አይን ውስጥ እየገባ ነው ማለት አሁን ምን ያደርጋል እሱ ጨለማ ውስጥ ያደርጋል ጨለማ ውስጥ እንድትቀመጥ ያደርጋል ከዛ ማየታችንም ጋርዷል በቃ ተጋረድክ እንጂ ለዚህ ነው ምን ታያለ ያለው ኤርሚያስን ምንድነው የምታየው መልካም አይታላል አየ ይሄንን አይተ ሴክስ ሙቪ አይተ መልካም አታምጂ
ቀደም ነገርኩ እኮ በጣም አላያችሁም እንደ ዩቲዩብ ላይ ተለቀቀው አንድ ጊዜ እናቱን ያንን እየተመገበ አደገ ከዛ እናቱን አስረገዛት ምን ሰፕራይዝ ትሆናለህ ያኗ የገፋ እሱ ይገፋል እንጂ ወደ ሌላ ነገር እንዴት ገባ ምናምን ዝላል አመጻ እነሱ ሁሉ በጨለማ ውስጥ ነው ያሉ ሴቶቹ ላይ ዝላ የሚሰሩ ሴክስ የሚሰሩ ማለት ለብር ነው እየኖሩ ያሉት የብር ሞደል ራሱ ብር ሞደል ሁሉ የክፋት ሁሉ ስር ምንጭ ነው አኮ እዛ ውስጥ ራሱ ካለ አገልጋይ አይነ ተይዟል ብር የምትወድ ከሆነ የፈለክ ነብዩ ምን ሆነ ስንት ሐሰተኛ ነቢያቶች ራሳቸው ችግር ውስጥ ነው ያሉት በቃ አይናቸው ተይዞ ነው አይን ከተያዘ አለቀ በቃ አይን ላይ ነው ነገር የሚገባው አይን ላይ ነገር ይገባል ቀደም አይን መብራት ነው ብያለሁ ዘፍጥረት 6 ላይ ኖ ዘፍጥረት 3:6 ላይ ትዛላችሁ ሴቲቷም ለመብላት ያማረ እንደሆነ ባይኗ አየቻለ ማናት እሷ ሴቲቷ ሔዋን ናታ ሰይጣን መጣና እንግዲህ ሳይታችኋል እግዚአብሔር መመሪያ ይሄን በበላችሁ ጊዜ ትሞታላችሁ ነው ያለው ግን ሰይጣን በቃ ልክ ልዩ አድርጎ አሳያት በቃ ልዩ አድርጎ ለአይኗ ያማረ መሰላት ከዛ በላች ይላል ነው ላምብላችሁ ዛሬ ኦኬ ከዛ ለአይኗ ያማረ መሰላት ከዛ በላች ከዛ ባሏን ጠርታ በላ ችግር መጣ ለአይኗ ያማረ ዛሬ ኢየሱስ ጌታ ነው እናመሰግናለን በቃ በላች ይላል ምን ይመስላችኋል በቃ ለአይኗ አማረ ይላል አይኗ ላይኗ ነገር ያመጣው ምን ይመስላችኋል እንግዲህ ይሄ እግዚአብሔር አትብሉ ብሏል ይሄን በበላችሁ ትሞታላችሁ ብሏል ግን እሷ ስታይ ለየት አለባት አንዳንዴ ሳምር ምናምን ቤት ቁመናው ምናምን እቶች ደግሞ አለባበሱ ምናምን ልብሱ ራሱ ምናምን ከዛ ሲገባ ነገር አለው አንቺ ውጭውን ነው ያየሽው ማለት ነው ውስጡ ምን እንደሆነ አጣቂም አንደኛ ዳግም መወለድ አለበት አያችሁ ብርሃን መብራት አለበት በስላችሁ አይደለም ሀብት ስላለው አይደለም የሚያምን ከማያምን ጋር ብሎ እዛ ከገባ ችግር ውስጥ ትገባለች በቃ ምክንያቱም ብርሃን ከጨለማ ጋር ህብረት የለው ልክ ለአይኗ አማራት ልዩ ሆነባት በቃ ከዛ በኋላ ጎድፈና መሳፍንት ላይ 14 ቁጥር 3 ላይ ሳምሶን ትዝላችኋል ፍልስጤማውያን ወዶ እናቱ እኮ ምን አሉት እንደዛ ነገር አሉት ኦኬ እንደዚህ አሉት ኦኬ ከህዝቤ መካከል ሴቶች የለምን አሉት ኖ ለእሱም እንደ ሳምሶን እንደዛ አላቸው ለአይኔ ደስ አሰኝታኛለች አለ ላይኔ ሳምሶን እኮ ነው መሳፍንት 14 ቁጥር 3 ላይ አሁን ነገር መጣ ገበከ ልክ እኮ እሱ ነገር በእርግጥ እግዚአብሔር ምክንያት አለው እሱን ያስነሳው ሊበቀል ነው ግን ያኛው ግን ምንድነው የሁሉ ጦርነት ውስጥ የገባው ሳምሶን ያቺ ፍልስጤማውያን ወዶ ላይኔ አምራኛለች ላይኔ ደስ ብላኛለች ማለት አንዳንዴ ላይናችሁ ደስ ያለ ላይሆን ይችላል አሁን ለምሳሌ እስራኤሎች የለመኑትን ሰጣቸው ለነፍሳቸው ክሳትን ሰጠና አይሽ ላይንሽ አምሮ ምናምን ያሶየ በኋላ ጉዱስ ይከትሻል ወይሷም ማምራ ምናምን ጉዱስ ትከታለች በኋላ እንደዛ መሄድ የለብም እንጂ አይኑ አይወሳኝ ነው አሁን ሳምሶን ፍልስጤማውያን ወደደ ያባቱን የእናቱን ምክር አልሰማም ከህዝባችን መካከል የለም የሚያምን ከማያምን ጋር ብሏል እግዚአብሔር ቃል በፍጹም መሄድ የለብም የሚያምን ከማያምን ጋር ብለት የለው ግዴታ ዳግም መወለድ አለበት ያሰው ግዴታ ቸርች መመስከር አለበት ለዛ ሰውዬ ግዴታ ማንነቱ መታወቅ አለበት ወግ ምስክርነት ያለው ሰው ማን አለበት ያ ሰው ማለት ነው ላንቺ ግን ዝም ብላቻ ምናምን ላይኔ ያምራል ቆንጂዬ ነው ሲለብስ ምናምን ብለሽ ጎድ ይፈላል በኋላ ውጭ አርጎ እኮ ትዛልም የሳሙኤል ትልቁ ስተት አብሶ ዛንተን ላይ እንደ የሳሙኤል ላይ ሳሙኤል በቃ ሸበላው ነው ያቀረበው ይሄ ነው ሲል እግዚአብሔር አይደለም ይሄ ነው ሲል አይደለም ሰው ውጭ ያያላል እኔ ግን ልብ አለው እግዚአብሔር ከዛ ዳዊት ተመረጠ እረኛው ማለት ነው ሸበላው መጣው በቃ ሸበላው ምናምን ደርድሮለት ማለት ነው እግዚአብሔር ግን አልፈለገም እግዚአብሔር ሁሉ የሚያው ልብ ነው ባለፈው ነገራቸው አይኖቹ በመድሩ ላይ ልብ ነው የሚያው እግዚአብሔር ውጭ አይደለም ሰው ውጭ ነው የሚያው አሁን እዚህ ላይ ምን ችግር አንድ ጊዜም ዳዊትም ችግሩ ሲገባው እንደዛ አይደለም ጦርነት ቀርቶ ጦር አይቶ እኮ ነው እንትን ላይ አይ ቲንክ ኦኬ ሁለተኛ ሳሙኤል ላይ አይ ቲንክ 11 ከ1 እስከ 3 ላይ ንጉሱም እግዚአብሔር ቃል እንደዚህ አለ ኦኬ በሰገነት ይመላለስ ነበርና
በሰገነትም ሳለ ከሩቅ አየ። ደግሞ ሴትዮዋ ደግሞ ራቁቷን ስትታጠብ ማለት ነው። አንደኛ ጦርነት ቀርቶ ማለት ነው። ከዛ ያችን ሴት አምጦ አለ። በምን አይቶ ነው? በአይኑ ማለት ነው። አያችሁ አይናችሁ ወሳኝ ነው። አይን የምታዩት ወሳኝ ነው። ለምታዩት መጠንቀቅ አለበት። ምንድነው የምታየው ነው እግዚአብሔር ምን እያየ ነው? ናው ዳዊት የሰው ሚስት አምጣ ብሎ በነቢያታቸው አላለ። ከዛ እንደ ጉድ እንደፈላበት ጦርነት ቤቱ እንዳለ ዘመኑ ሁሉ ጦርነት በቃ በቤት ጦርነት አይጠፋም አለው እግዚአብሔር። አያችሁ ናታ መጣ ነገረው። አለም ዳዊት ወዶና የሰው ሚስት የእንትን ሚስት ቆና የዮራ ሚስት አሁን መጨረሻ ላይ መንሳ ዳዊት ባይኑ አይቶ ያቺ ሴትዮ ደግሞ ሴትዮዋ ልክ እዛ በሰገነቱ ሲመላለስ በሰገነት በር ሳለ ቃናሲ ሴትዮዋ ራቁቷን እየታጠበች ነው። ዞግ 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 እየታጠበች ነው ያለችው ማለት ነው። አያችሁ አይናችሁ ወሳኝ ነው። ሌላ ይሄ አይናችሁ ትዕቢት ይኖረዋል። እግዚአብሔር ደግሞ ይጠየፋል ትዕቢተኞችን። ምሳሌ ምዕራፍ 6 ላይ ተዛላችኋል እግዚአብሔር ከሚጣላቸው 7 ነገሮች ይላል። 7 ነገሮች አንደኛው ላይ አንደኛ ትዕቢተኛ አይን ይለዋል። ምሳሌ ምዕራፍ 6 አቲን ከቁጥር 11-19 እግዚአብሔር ከሚጣላቸው 7 ነገሮች ሰባተኛውን አትፈጽፋለች ካለ በኋላ አንደኛ ንጹህ ደም ታፈስ ካለ በኋላ ቀጥሎ ማለት እንትን ትዕቢተኛ አይን። ትዕቢት ራሱ የሚጀምረው አይን ውስጥ ነው። አይናችሁ ውስጥ ነው። ፍርድ ራሱ የምትፈርዱት በአይናችሁ አይታችሁ የምትፈርዱት። አብሶ እዛ ማቴዎስ ምዕራፍ 7 ላይ ቁጥር 1 ላይ አትፍረዱ እንዳይፈረድ በምትፈርዱበት መስፈሪያ ይሰፈርላችኋል። አትፍረዱ አለ እግዚአብሔር። በአይን ትፈርዳለህ እንዳለ አይን ውስጥ ደግሞ ጉድፍ አለው። አይን ውስጥ ያንተ ጉድፍ ሳታወጣ ለምን ሌላው ጉድፍ ለማውጣት ሞከራለህ? ዛሬ ስንቱ የሚፈርዳል አይደል? ከሌ ፈታ ከሌ እንዲያደረገች አይን ውስጥ ጉድፍ አለ። አይናችሁ ውስጥ ጉድፍ አለ። ይህን ጉድፍ ሳታወጣ የሌላው ጉድፍ እንደው ስላላስተዋላችሁ በአዲስ ኪዳን መፍረድ የለም። በጸጋ ነው የዳንከው። በጸጋ የዳነ ሰው ይፈርዳል? ጸጋው እኮ ነው እንጂ ያዳነ በስራ አይደለም የዳንከው፣ በእምነት ነው የዳንከው። እንደው ይከራከራሉ። እዚህ ጋር ደግሞ አሉ የሚከራከሩ በእምነት ነው መዳን፣ ሌላ ሁሉ ነገር በእምነት ነው ብትድን ነው። ሌላ ምንድነው ያለው? እዚህ ላይ ደግሞ አንዱ የሚከራከራል መዳን በሰው በእምነት ሌላ አውዛ ምን ስላለ እዛ ሉቃስ 23 ላይ መስቀል ላይ ተሰቀለ ሰው ምን ሰርቷል? ስራ ሰርቷል? በእምነት ምትድነው በእምነት ነው ምትድነው። ስታምን ትሰራለህ እንጂ አልኩህ እኮ የተሳሳተ እምነት ውስጥ ካለ የተሳሳተ ላይፍ ነው የምትኖረው። ያመናችሁትን እኮ ነው የምትኖሩት። ህዝባችን አሁን ያመነውን አይደለም የሚኖረው። ያመነውን መልአክን ሲፈራ ቀን ሲፈራ ምግብ ሲፈራ ምን ሲፈራ ያመነውን ነው። ያመንከው ትኖራለህ። መዳን ያለው በእምነት ነው። ሰው በልቡ አምኖ ይጸድቃል። መጽደቅ ያለው በእምነት ነው፣ በስራ አይጸድቅም። እንደዚህ ሲከራከረ ሰማዋለሁ ዩቲዩብ ላይ ምናምን ሰላም። መጽሐፍ ደግሞ ማን ነው ጻፈው? ምናምን ስንት መጽሐፍ ቅዱስ 66 ነው መጽሐፍ ቅዱስ ያለው። ሌላው የተቀሩት ከ81 ሌሎቹ ዌብሳይት ውስጥ ገብተህ ሰማለ። ሌላው መላእክትን ነው የሚያከብሩት፣ መላእክትን ብቻ ነው የሚያወድሱት። ለዚህ ነው መጽሐፍት ማህበር እንትን አድርገው ቀነሱት ከ81 ማለት ነው። መጽሐፍ ቅዱስ 66 ነው። ያኛው ሌላ የሚያከብረው ካነበብኩ መላእክትን ብቻ ነው የሚናገረው። ስለ ኢየሱስ አለ መልአክ ሞቶልሃል። መልአክ ሞቶልሃል። የሚሞተልህ ኢየሱስ ነው። ኢየሱስ ነው የሚያድነው፣ ሌላ ማንም የለም። እግዚአብሔር የላከልህ ልጁን ነው። ሌላው ያኛው የተቀረው ከ66 ከ81 የተባሉት ሌሎቹ የሚያንጸባርቁት ኤግዛጀሬት የሚያደርጉት መልአክን ነው። ስለ ኢየሱስ ያወሩ። ለዚህ ነው ህዝባችን የሳተው ማለት ነው። ስለዚህ መጽሐፍ ቅዱስ 66 ነው የምናገረው። ስለ ኢየሱስ ነው የሚያወራው። ኢየሱስን መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስለ ኢየሱስ ነው ማውራት ያለበት። እግዚአብሔር የተናገረው ኢየሱስን የሚመጣው ኢየሱስ አዳኝ ኢየሱስ ነው። ስለ ኢየሱስ ብቻ ምን ነው አየ። ሌላ በአይን ላይ ጉድፍ አለ። መጽሐፍ ቅዱስ ላንብብልህ፣ እንደዚህ ላንብብልህ። ኦኬ አቲንክ እንትን ላይ ኦኬ ኖ መጽሐፍ ቅዱስ ሌላ ጥላቻ ሁሉ ያለው አይን ላይ ጥላቻ አለ። እንትን ላይ እዛ አንደኛ ሳሙኤል ትዘላችኋል። እዛ አንደኛ ነው እንትን ላይ ሁለተኛ ሳሙኤል 13 ላይ አምኖን የተባለ ሰው እህቱን ሬፕ ካደረገ በኋላ ፈጽሞ ጠላት ይላል። ትዘላችሁ እህቱን ተው ስትለው እምቢ ብሎ ሁለተኛ ሳሙኤል 13 ላይ ፍቅር ይዞት ማለት ነው ከእህቱ ጋር ማለት ነው።
ከዛ እሷን ሴክስ አደረጋት መጨረሻ ላይ ፈጽሞ ጠላት ይላል ከቦድቦዱ ፈጽሞ ጠላት አልኩ እኮ ዛሬ ጥላቻን የምታረገው አይን ላይ ነው በቃ በአይኑ ጠላት ማይጠላ ማለት ዛሬችን በቃ ላይኔ አስጠልተኛል ምናምን ላይኔ እንዳይ አልፈልግም ምናምን ሲሉ አልሰማችሁ እንደዚህ ይባል ዛሬ በኢየሱስ ክርስቶስም ጌታውን እናመሰግናለን ላይኔ አስጠልታል አያችሁ አይናችሁ ላይ ጥላቻ አለ ጥላቻ በአይኔ መጥ በአይኔ ያስተም በአይኔ ላይ አልፈልግም እሱን በአይኔ ላየው አልፈልግም አይኑ ውስጥ ላይ ጥላቻ አይኑ ውስጥ ነው ያለው አይኑ ውስጥ ካለ ማቴዎስ ቅድም ነግሬያችኋለሁ ከአንድ እስከ 3 እንዳይፈረድባችሁ አትፍረዱ በመትፈርዱት መፍረጃ ይፈረድባላል መፍረድ የለብን በአዲስ ኪዳን መፍረድ የለም የጸጋ የዳነ ሰው በጸጋ የዳነ ሰው አይፈርድም እንዴት አድርገው ይፈርዳል ጸጋው ነው ያዳነኝ እኔ ሰርቼ አይደለም ጸጋው በእምነት አዳነኝ ጸጋው በእምነት አዳነኝ ስለዚህ እንዴት አድርገው ይፈርዳል መፍረድ አይቻልም አየ እዛው ቁጥር እንትን ላይ ማቴዎስ ሳቲንግ ላይ ላሳይችሁ 7 ቁጥር 3 ላይ እንደዚህ አለ ኦኬ ጉድፍ አለው ብያለሁ በአይን ውስጥ ጉድፍ አለው ማቴዎስ 7 ቁጥር 3 ላይ እንደዚህ አለ በወንድም ያለውን ጉድፍ ለምን ታያለህ በአይን ያለውን ምሰሶ ለምን አትመለከትም ወይም ወንድምን ከአይን ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ አይገርምም እነሆ ከአይን ምሰሶ አለ አየ ስለዚህ ምን አለ ኦኬ አንተ ግብስ አስቀድመ ከአይን ያለውን ምሰሶ አውጣ አንተ ግብዝ አለ ከአይን ያለው ምሰሶ አውጣ አይን ላይ ጉድፍ ያለው የወንድም ሄደ አውጣ ትላለህ አይን ላይ ጉድፍ አለ አይን በጣም ወሳኝ ነው ለምን የወንድሜ አንተ ግብዝ አለ መጀመሪያ ያንተ ላይ ያለውን አይን ጉድፍ አውጣና የወንድም ታውጣለህ ዛሬ ስንት የሚፈርዳል አይደል አይኑ ላይ ምሰሶ ይያለ የወንድምን ምሰሶ ላውጣ ይላል ችግር ይያለ ማለት ነው የሚያስገርም እኮ ነው በጣም ዝል እንደዛ ነው ኦኬ ወንድምን በአይን ያለውን ጉድፍ ላውጣ እንዴት ትለዋለህ እነሆ በአይን ላይ ያለው ምሰሶ አንተ ግብስ አስቀድመ ከአይን ከአይን ያለው ጉድፍ አስወግድ ከዛ በኋላ የወንድምን ጉድፍ ታወጣለህ በአይን ላይ ያለውን ጉድፍ አስወግዳል ከዛ ታወጣለህ አይናችሁ ላይ ጉድፍ አለ ማለት ነው አይን ላይ ችግር አለ ማለት ነው ስለዚህ እንዴት ነው የቴል ላውጣላል እኔ ሳላውጣ ማለት ነው የሚያስገርም ነው ሌላ የምታዩት ነገር በህይወታችሁ ላይ ፈውስን ያመጣላል በአይን ማለት ነው የምታዩ ነገር ማለት ነው አይናችሁ በር ነው ብያቸዋለሁ አይን መብራት ነው አይናችሁ ለመንፈሳችሁ መብራት ነው በአይኔ ውስጥ የገባ ነገር መንፈስ ውስጥ ይገባል ለዚህ ነው ምን ታያለ ያለው ምታው ነገር ወሳኝ ነው አልኩ ምትፈርደው አይተ ነው ምትጠላው አይተ ነው አይተሽ ነው ምትጠዩ እንደገና ጉድፍ አለ በአይኑ ውስጥ አሁን ለመፈወስ ራሱ አይኑ ወሳኝ ነው ሁሉ ጆሮ ወሳኝ ነው አይኑ ወሳኝ ነው አፍ ወሳኝ ነው እነዚህ ፓርት በሙሉ ወይንም ማረዋለን ከአይን ጀምሬ ነው እንጂ ነው ጆሮ ራሱ ወሳኝ ነው እግዚአብሔር ያለ ምክንያት አይደለም የፈጠረን ጆሮ ይሰማል አይንም ያያል አይን በጣም ወሳኝ ነው አሁን ይሄ አይን የምታየው ነገር ፈውስ ያመጣልሃል ማለት ነው እግዚአብሔር ቃል እንትን ላሳያችሁ እንትን ዘልቁ ላይ ከ21 ቁጥር 8 ላይ እባቡንም ሰርተ በአላማ ላይ ስቀለው አለ የተነደፈ ሁሉ ሲያዩ በህይወት ይኖራሉ እግዚአብሔር መመሪያ ሰጠው እነዚህ ሰዎች አጉረምርመዋል እባብ ለቀቀባቸው እግዚአብሔር ከዛ ነርፎ ማሶ ሞቷል እኮ ምን ይመስላችኋል እባብ ማለት ቀላል አይደለም ምን ይገላል እንጂ መርዙ ከባልጉ ዛሬ ምንም አይነት ከባድ በሽታ ይሁን በህይወት ላይ ግን የምታየው ነገር ይወስናል ለመፈወስ ማለት ነው አሁን እግዚአብሔር ቃል እዛው ቁጥር 9 ላይ አሁን የተነደፉ ሁሉ ሙሴ የሰቀሉ የናስ እባብ ሲያዩ ዳኑ ይላል ተነድፏል ማለት ነው መነደፍ አለ አገልጋይ ስትሆን ትነደፋለህ አገልጋይ ስትሆን ብዙ ነገሮች የሚነድፍ ነገር አለ
ግን የምታየው ነገር ፈውስ ያመጣልሃል አሁን ምን አሉ እዚህ ላይ የተነደፉ ሁሉ ሲያዩ ዳውና ቁጥር 9 ዘልቁም ነፋ አይደለም ተነድፈዋል እኮ አልኩ መነደፍ አለ አልኩ እኮ አገልጋይ ስትሆን ትነደፋለህ በጓደኛ በትዳሩስ መነደፍ አለ ሁሉ ነገር መነደፍ አለ ግን የምታያቸው ነገሮች ወሳኝ ናቸው አይነ ፈውስን ያመጣል ኖ ነገሬ ላይ የምታረክ ከሆነ ባለፈው ነገራቸው አሁን ጴጥሮስ አንተ ኮንክ ጥራኝ አለ አሳያለሁ ክርስቶስን እያየኮ ነው ሲሄድ ነበር አይኑን አንስቶ ማዕበሉን ሳይ መስመት ጀመረ ይላል ዛሬ በኢየሱስ ክርስቶስም እናመሰግናለን ስለሁሉ ተባረክ ዛሬ ደግሞ በሶበታ ኢየሱስ ጌታ ነው አሜን ጌታ ኢየሱስ ጌታ ነው ኦኬ እንት ለራሳችሁ ምሳሌ ምዕራፍ 4 20 ላይ እንደዚህ አለ ልጄ ሆይ ወደ ንግግር ያድምጥ ልጄ ሆይ ጆሮን ወደ ቃል ያዘንብል ቀጥሎ ከአይን አታርቃት በልብ ውስጥ ጠብቃት ለሚያገኙት ህይወት ለስጋቸው ልፎስ ነው አለ ምን አለ እዚህ ላይ መጀመሪያ ልጄ ሆይ ወደ ንግግር ያድምጥ አለ ወደ ቃልም ጆሮን አዘንብል ታንኪ መንፈስ ቅዱስ እናመሰግናለን ወደ ቃልም ጆሮን አዘንብል ከአይን ባትበላት አታርቃት አለ ከአይን ማራቅ የለም ዛሬ በኢየሱስ ክርስቶስ ስም ታንኪ መንፈስ ቅዱስ እናመሰግናለን አባቶች ስለሁሉ ተባረክ ከአይን አታርቃት አለ ከአይን አታርቃት በልብ ውስጥ ጠብቃት ለሚያገኙት ህይወት ለስጋቸው ልፎስ ነው እናመሰግናለን እግዚአብሔር ተባረክ ከአይን አታርቃት ከአይን ላይ ማራቅ የለብም እናመሰግናለን መንፈስ ቅዱስ ተባረክ ስለዚህ አሁን አይናችን ወሳኝ ነው ማለት ነው ለመፈወስ ራሱ አይን ወሳኝ ወደ ንግግር ያድምጥ ከአይን አታርቃት አለ ሌላ ቦታ ላሳያችሁ እንትን ላይ ኦኬ ሌላ እንዴ በነገሮች ላይ ራሱ የምታዩት ነገር ድል እንድትሄድ ያደርጋል ምን ናቸው ነገሮች ዛሬ አይደሉ በጣም ይቅርታ አይደሉ ነው አላቅም ዛሬ ደግሞ በሶበታል እኔ እናንተ ጋርም እንደዛ ነው የሚሆነው እኔ ጋር ብቻ ነው ያለው አይደሉ አላቅም ነገር ቆም ሲል አየዋለሁ ግን ኢየሱስ ጌታ ነው አይ ዶንት ኖ ለምን እንደሆነ አላቅም ጌታ ኢየሱስ ጌታ ነው ምን አለ እዚህ ላይ ሌላ በድል ህይወት ልትሄድ ማለት ነው ቪክቶሪ ላይፍ አይኑ ወሳኝ ነው ማለት ነው አይናችሁ ወሳኝ ነው ቪክቶሪ እንትን ላይ ላሳያችሁ እንትን ላይ I think ሁለተኛ ዜና መዋዕል ምዕራፍ 20 ላይ ከ1 እስከ 30 እንደዚህ አለ እንዲህ ሆነ ይላል ኢዮሳፍጥ ንጉሱን ወሬ ደረሰው ምን ደረሰው ከዛ በኋላ የሞዓብ ተመልከቱ የአሞን ልጆች ከነርሱም ጋር ማንያን ኢዮሳፍጥን ለሞጋት መጡ እነዚህ ሰው ሶስት ነገስታት መጡበት ማለት ነው ሁለተኛ ዜና መዋዕል አሁን ብዙ ጸልዩዋል ጾመዋል ምን አድርጓል ጌታ ኢየሱስ ጌታ ነው ጾመዋል ጸልዩዋል ምን ብሏል በቃ ያላደረገው እንቅስቃሴ የለም ግን መጨረሻ ላይ ወሰነ በጣም ደስ የሚል ቃል አሳያችሁ እንትን ላይ አቲንክ እዛው ኢየሱስ እንትን ላይ አቲንክ ቁጥር 13 ላይ እንደዚህ አለ ሰልፉ አሁን በቃ እንደዚህ አለ አቲንክ ቁጥር 12 ላይ 11 ላይ የምናደርገው ነገር አናውቅም ነገር ግን አይኖቻችን ወደ አንተ ናቸው የምናደርገው ታግሯል እኮ ብዙ ነገር አድርጓል ግን የምናደርገው አናውቅም ዛሬ ጌታ ኢየሱስ ጌታ ነው ዛሬ ደግሞ መስዋ ኢየሱስ ጌታ ነው ፓስተር ተስፋ እንደሆነ ተናይልም ጌታ ኢየሱስ ጌታ የምናደርገው ነገር አናውቅም ምን እናደርጋለን አይኖቻችን ወደ አንተ ናቸው ሲ ቃል መጣለታው የጸጋ ቃል መጣ ሰልፉ የኔ ነው እናንተ አትዋጉ ማለት ቁሙ አላቸው እግዚአብሔር ምን ይመስላችኋል ከዛ በኋላ እግዚአብሔር እነሱ ምስጋና ሲሰወራል እግዚአብሔር ድብቅ ጦር ያነሳው ምን አለ እግዚአብሔር ተዋጋላቸው አይኖቻችን ወደ አንተ ናቸው ይወላችሁ አይናችሁ ወሳኝ ነው ቪክቶሪ ላይፍ እንድትሄዱ ማለት ነው አይነ ወሳኝ ነው ማቴዎስ ላይ 14 ላይ ቁጥር 30 ላይ ጴጥሮስን አንተ ጌታ ኮንክ ጥራኛ ነው አሁን ጴጥሮስ እኮ ኢየሱስን እያየ ሄዷል ግን አይኖቹን አንስቶ ማዕበሉን ሲመለከት መስመጥ ጀመረ አያችሁ አይናችሁ ወሳኝ ነው ቪክቶሪ ላይፍ እንድትኖሩ ማለት ነው ቪክቶሪ ላይፍ እንድትኖሩ አይነ ወሳኝ ነው ቪክቶሪ ላይፍ እንድትኖሩ ማለት ነው አሁን ጴጥሮስ እኮ ጌታን እያየ ሄደ እኮ ከዛ አይኑን አንስቶ ማዕበሉን ሲመለከት መስመጥ ጀመረ አሁንም የምትሰምጡት አይኖቻችሁ ስታነሱ ነው ከነገር ላይ ስታነሺ ከኢየሱስ ላይ መስመጥ አለ ማለት ነው ይሄ አይናችሁ ወሳኝ ነው ቪክቶሪ ላይፍ እንድትኖሩ እኮ ያልኳችሁ ነው ወሳኝ ነው ማለት አሁን ጴጥሮስ እያየኮ ነው እየደኮ ጃ ቀኝ ያለ በኋላ አልኩ ዛሬ ድል ህይወት የምትሄዱ በነገር ላይ ነገሮች አሉ በዛ ላይ የምትሄዱት አይናችሁን
ክርስቶስ ላይ ስታርጉ ነው አይን የለውዝ ትዝ ጴጥሮስ ተሰላችኋል ኤርምያስ ምን ታያለ ስለው የለውዝ በትር ያ ለውዝ በትር ማለት ነው ኢየሱስ ነው ዛሬም እግዚአብሔርን እናመሰግናለን ዛሬ በኢየሱስ ክርስቶስ ስም ታንኪዩ አባባ እናመሰግናለን ከበረዶ ላንተውን ፓስተር ተስፋዬ ይስቃል አስሬ ቆምኑን ነበር ዛሬ ኢየሱስ ጌታ ነው ምን እንደሆነ አናቅ እንግዲህ ወዘሩት ሲው በጣም ወዘራችን በጣም ከባድ ነው እንግዲህ እንትናችን እንደዚህ ያደርጋል ማለት ነው anyway ኢየሱስ ጌታ ነው ኦኬ ሌላ ላሳያችሁ የሚያስገርም ነገር አሁን እዚህ ላይ ጴጥሮስ ምንድነው የሄደው ቪክቶሪ ላይፍ የሄደው ዳንጊ መፈት ቅዱስ ዛሬ ማዙረ ቆመ ዛሬ I don't know ጌታ ኢየሱስ ጌታ ነው አሁን ጴጥሮስ አይኑን ታክሎ ኢየሱስ ላይ መራመድ ጀመረ አሁንም የእግዚአብሔር ቃል አብሶስ ዕብራውያን ምዕራፍ ላይ ሲናገር አቲንግ 12 ቁጥር 2 ላይ የእምነታችን ራስና ፈጻሚውን ክርስቶስን በመመልከት ይላል ሩጫችን በትዕግስት እንሮጥ ይላል አያችሁ ሩጫችሁን መሮጥ የምትችሉት ኢየሱስን እያያችሁ ስትሄዱ ነው አይንሽ ወሳኝ ነው የእምነታችሁ ጀማሪና ፈጻሚ ማን ነው ኢየሱስ ነው እኔ ውስጥ የጀመረው እሱ ነው መልካሙ ስራ የጀመረው እሱ ነው የሚፈጽም እሱ ነው ግን እሱን እያየው ሲሄድ በኢየሱስ ዛሬ ቪክቶሪ ላይ ባለ ማለት ነው ዛሬ ደግሞ በጣም ነው የባሰው I don't know ጌታ ኢየሱስ ጌታ ነው እና እግዚአብሔር አምላክ ስሙ የተባረከ ነው ስለዚህ ወገኖቼ አይናችን ወሳኝ አይን መብራት ነው አይን ጤነኛ ከሆነ ሰውነት ሁሉ ብሩ ነው አለ አይን ታማሚ ከሆነ ሰውነት ጨለማ ነው አሁንም በመንፈሳዊ ዓለም አይናችሁ ጨለማ ከሆነ በቃ እንዳል ጨለማ ነው የሚሆንብህ ግን አይናችሁ ብርሃን ከሆነ አይን ተከፈተ ማለት ነው ልቦናችሁ አይኖች ሲበሩ አለኩ መብራት አለበት ግዴታ አይኔ መከፈት አለበት አሬ በጣም ይቅርታ አይደለም ዛሬ ብሷል ለምን እንደሆነ አላውቅም እንግዲህ ይሄኛው ምን እንበለው ምን ሰይጣን እንበለው አይደለም ኢየሱስ ጌታ ነው ጌታ ኢየሱስ ጌታ ነው I think ወዘሩ ነው እንትናችን ያደርጋው ማለት ነው ስለዚህ I think እዚህ ላይ ምን አለ ቅድም ነግራቸዋለሁ ባንተ ያለ ብርሃን ጨለማ ከሆነ ጨለማው ይበረታል ጨለማ አልኩ ጨለማ ምንድነው እግዚአብሔር ብርሃን ነው ጨለማ ከቶ በርሱ ዘንድ የለም ጨለማ እንግዲህ በተፈጥሮ ታውቃላችሁ ጨለማ ሲባል ታውቃላችሁ ጨለማ ብርሃን የቱ ነው ይበልጣው ብርሃን ይበልጣል ጨለማ ብርሃን እኔና እናንተ ጨለማ ድግድግ ጨለማ ውስጥ ነበር ለዚህ ነው ከጨለማ ወደሚደነቅ ብርሃን ያወጣችሁ የሱ በጎነት ሁሉ ልትናገሩ የተመረጠ ትውልድ አድርጎናል ቅዱስ የእሱ ተካፋይ አድርጎናል በቃ እግዚአብሔር ባርጎናል ከጨለማ ወጥቶና ብርሃን ነው አያችሁ አይን ወሰለ ሌላ ምንድነው ይሄ የክብር ወንጌል እንዳይበራ ሁለተኛ ቆሮንቶስ 4:4 ላይ ሰዎችን አይናቸውን ይሸፍናል ሰይጣን አልኩ ይሄ ክብር ወንጌል እንዳይበራ ማለት ነው ሰዎችን በሃይማኖት ይዛ ይሄ ቃሉ ሳይገባቸው ቃሉ ራሱ ሳያውቁ አልኩ ቃሉ ራሱ ፊደል ይሆንባቸዋል ይሄ የክብር ወንጌል እንዳይበራ አእምሯቸውን ያሰውራል በቃ ውር ያደርጋል ሰይጣን ማለት እንዳታሳ ሰይጣን ራሱ እውር ሆኖ ውር ያደርጋል እውር ሆኖ እኮ ነው የወደቀው ሰይጣን ራሱ ማለት ራሱን ከፍ ሲያደርግ ማለት ከእግዚአብሔር ጋር ሊስተካከል ሲፈልግ ወደቀ እግዚአብሔር ነው ክሬት ያደረገው አልኩ መላእክት ሁሉ እግዚአብሔር ክሬት ፍጥረታቶች ናቸው እነሱ አይመለኩም ለነሱ አይጸለይም አይሰገድለትም እንዳሰግድ ብለዋል አላልኩ አዛራ ላይ እናገራለሁ ዮሐንስ ላይ እንዳሰግዳለ አያምኑም ያን ብዙ ሰዎች ይሰግዳሉ ለመላእክ ግን አያምኑም ዛሬ ተጽፏል አይን ተይዟል እንደ አይናችሁ ከተያዘ ስለ መላእክት አይገባ ስለ ፍጥረታት አይገባ አይን ተይዟል ይሄ የክብር ወንጌል እንዳይበራ አይናችሁን ያሰውራል አሁን ምንድነው ተዛለም ትላይ አብሶ ሐዋርያ ምዕራፍ 9 ላይ ጳውሎስ ምን ነው ከሙሉ ላይ ከአይኑ ላይ ነው ከቅርፊት የወደቀው አይናችሁን ይይዛል ሰይጣን እውር ያደርጋል እውር ካረጋ በአይኔ ያለ ተፈጥሮ አይንሽ ያያል ግን እውር ነሽ መንፈሳዊ ነገር እውር ነው ባለፈው ነገር ያለው ሰው ዳግም ካልተወለደ መንፈሳዊ ነገር አይገባም ግዴታ ዳግም መወለድ አለበት ሰው ዳግም ካልተወለደ አለጌታ መወለድ አለበት መንፈሳዊኖች ይከፈታል ከዛ ይገባል መንፈሳዊ ነገር አንደርስታንድ ታደርጋለህ አለዛ ግን አይገባም ዳግም ተወለደ ድናል ሲሉት ከምንድን ያሉላል
ታምም ያለው ድሮ እንደዛ ነው ማለት ታምም ያለው እንዴ አልታመምኩና ዛሬ ኢየሱስ ጌታ ነው ጌታው እናመሰግናለን ስለ ወዘሩ ስለ ሁሉ ተባረክ ስለሚቆም ስለሚል ዛሬ አዶን ነው እና ኢየሱስ ጌታ ነው አዲን ቁጥር 3 ላይ ለየት ይላል ጌታዬስ ጌታ ነው አየ ካልዳን አልዳንክም መዳን አለበት ሰዎች ሁሉ ይድኑ ዘንድ በሚፈቅድ በአምላካችን ይላል አየ ኢየሱስ ማለት አዳኝ ማለት ነው እሱ ካላዳነ መዳን አትችልም አየ ስለዚህ ይሄ ክብር ወንጌል እንዳይበራ ሰዎች አምሯቸው ያሰውራል በቃ ውድ ያደርጋል በቃ እንደ ሁላችንም ብዛውስ ነበር አወዘ ትዛለም ዮሐንስ ምዕራፍ 9 ላይ አወዝ ብላይድ ናው ካንሲያል ውድ ነበር ከሆነ ያለው አይኑ ተክማን ያበራ ሲሉት ኢየሱስ አይኑን ከፈተለት ግን እነዛ ግን ሲቃወሙ ላይ የሚያመኑ ሰዎች ሲቃወሙ አልኩ ጌታ እኮ ምድራቸው ላይ መጥቶ አይናቸው ተይዟል እዛው ታምራ አልኩ እኮ ዛሬ እየተሰራ እያያችሁ ምድራችሁ ላይ ሰዎች እየተለወጡ ሰዎች እየተፈወሱ አይናችሁ እያየ አታዩ ታያላችሁ ግን አትመለከቱ ምድራችሁ ላይ ታምር የሆነ ብዙ ሰው እየዳነ ብዙ ሰው እየተለወጠ ከነበረበት ከጨለማ በፍጹም ታያገን አታዩ ያያሉ አይመለከቱም ገብ ይሰማሉ ግን አያስተውሉም ይላል ይህንን ማደንደናል አየ አታውም ግን ታያላችሁ አታዩ ብዙ ሰው እየዳነ ነው እየተፈወሰ እና ፓስተር ተስፋዬ ኃይለኛ ምናምን አንድ ጊዜ እንደው ማስተውሳለሁ ዛ ኢትዮጵያ እጂ አንዱ ለአንድ ሰዓት ቆሜ አይ ነበራል እየተገረመ አለ የኔ ነገር ያስከረም ለምን መሰለ እሱ ነው ስትል በቃ አይነት ታያለ ግን አታዩ አይን ተይዞ ስለዚህ ይሄ ራሱ ወንጌል እንዳይበራ ሰዎችን አሙራ ያሰሩናል አይን ይዛል ሰይጣን ትልቁ ታቀለሽ ሰይጣን አይን ነው የሚያሰፍነው እውር ነው የሚያደርግ እንዳታይ ብላ እንዲያደርጋ አይን ያያል ግን ብላ አይን ለዚህ ነው በጨለማው እንድትመላለስ የሚያደርግ ጨለማው እንድትቀመጥ የሚያደርግ በቃ በሃይማኖተኛ እንድትሆን የሚያደርግ በዘሩ እንድትቀመጥ የሚያደርግ በቃ አይንን ይዟላ ባጠገብ ያለው ወንድም እንድትጠላ የሚያደርግ እንድትፈርድ የሚያደርግ አይንን ይዞ ነው አይን ወሳኝ ነው ስለዚህ ኢየሱስ ያድና አቲንክ ይበቃኛል ዛሬ ቁጥር 3 በጣም ቁጥር 3 ምን ማድረግ እንዳለብን አሳያቸዋለሁ አደነው ዛሬ በጣም ይቅርታ አደነ እኔ ጋር እናንተ ጋር ነው እኔ ጋር ብቻ ነው ወይስ እናንተ ጋር ነው ሳየው ቀጥ እያለ ያየዋለው ኢየሱስ ያድናል ቀጣል ቃላቸው እስከ ዓለም ዳርቻ ወጣ ብሏል ቃሌ ወጥቷል ኢየሱስ ጌታ ነው ስለዚህ ቀደም ነገር ቆረደ ዮሳፍት ምን አለ የመጣው ምን እንዳደረገ አናውቅማል አይኖቻችን ወደ አንተ ነው ሲለው ቃል መጣለት አያውንም አይኖችሽ ወደሱ ወደ ኢየሱስ በቃ ልክ የሎዝ በትር ማን ነው ኢየሱስ ነው አይኖችሽን አንሲያለ በዙሪያሽ ተመልከቻል እነዚህ ሁሉ ተሰብስበው ይመጣሉ አያዛም ብልጥግና ለመብላት አይንም ማሳታለ ከነገ ከሁኔታ ላይ ከሰው ላይ ከፓስተሩ ያናችሁ ናሱ ከሰው ላይ ናችሁ ናሱ አለዛ ትታመናላችሁ ያን ሰው ይተታመኑ ነው በሰው የታመነ የተረገመ ነው አሳያችኋል ቁጥር 3 ላይ አሳያችኋል በሰው የምትታመን ከሆነ የተረገምከ ነው በፍጥረታት የምትታመን ከሆነ ተረግመሃል መታመን የለብህ መታመን ያለብህ በእግዚአብሔር ብቻ ነው እምነት እግዚአብሔር ብቻ ነው በቃ እምነት ራሱ የሰጠ የእምነት መጠን እሱ ነው በእግዚአብሔር ብቻ መታመን አለ ስለዚህ ኢየሱስ ጌታ ነው ዛሬ ጌታ ኢየሱስ ጌታ ነው እግዚአብሔርን እናመሰግናለን ስለሁሉ ተባረክ አይዶሎ ዩቲዩብ ላይ ሲጫን እንደዚህ ላይሆን ይችላል አይዶሎ እኔ ጋር መቼ ወይ እኔ ጋር እናንተ ጋር ላይሆን ይችላል እኔ ጋር ሆነ እንግዲህ እንትን ይያለ ያዝ የሚያደርገኝ ስለዚህ አቲ ቁጥር 3 ላይ አሳያቸዋለሁ እንትን ላይ አቲንክ እንትን ላይ ላሳያችሁ እንትን ላይ ኦኬ ታንክ ዩ ኦኬ አንብቤላችኋለሁ አይደል ኦኬ ከደም ዮሐንስ 9 ላይ ቁጥር 30 ላይ አነበብኩላችኋለሁ የሚያዩ እንዲያዩዋል የሚያዩ እንዲታወሩ ወደዚህ ብለ ለፍርድ መጥቻለሁ ኢየሱስ የመጣው ፐርፖዝ ያ ስለዚህ አትንኩ ይበቃኛል ጌታ ኢየሱስ ጌታ ነው ጸጋ ብዘት ይበለላችሁ አይደል ነው እንትን ቀጥ ይያለ ነው አትንኩ ይበቃኛል ቁጥር 2 ዛሬ አይንላሽ አይናችሁ ወገኖቼ ወሳኝ ነው ጌታ እዛ ላይ ማቴዎስ 6 ላይ እየነገረን ያለው ተፈጥሮን ብቻ ሊያስረዳን አይደለም ለምሳሌ ተዛላችሁ ማቴዎስ 15 ላይ ወደ አፍ የሚገባ ወደ ዳር ይወጣል አለ ካፍ የሚወጣ ግን ይሄ ነው ብሎ ነገረን
ሰዎች ብዙ ጊዜ ያልመስላቸው ወደ አፍ የገባ ወደ ዳር ይወጣል ከአፍ የሚወጣ ግን እሱ ነው የሚያረክሳቸው አለ ጌታ ሲናገር ማለት አሁን ደግሞ አይን ሲናገር አይን ጤነኛ ከሆነ ሰውነት ሁሉ ብሩህ ይሆናል ታማሚ ከሆነ ግን ጨለማ ይሆናል አሁን የሚናገረው መንፈሳዊ ነው እዛ ላይ መንፈሳዊ አይናችሁ ጨለማ ከሆነ በጨለማ ውስጥ ነው ያለው ወደ ጌታ መተ ዳግም መወለድ አለበት ይሄን ጌታ መቀበል አለበት ናግባበል ፍቀድለት እዚህ ላይ ሲጸልይ ምታረገው መጀመሪያ ጌታን ከተቀበልክ ባለበት ቦታ ሄደ ቸርች ደቀ መዝሙር መማር አለበት ደህንነት ያስተምራል የለም ካል ፓስተር ተስፋዬ ለማ ዩቲዩብ ላይ በጣም ያ ትምህርት ቸርች ውስጥ ያስተማርኩ ደቀ መዝሙር ተታል እንደውም ስለፈውስ ሁሉ ጭኝላቸዋል ቀደም ነገርኩ ካይን አታርቃት በልብ ውስጥ ጠብቃት ለሚያገኙት ለስጋቸው ለመፈወስ ራሱ ለሚያገኙት ለስጋቸው ለፈውስ ካይን አታር አይን ላይ መራቅ የለበትም አጉኮ አብርሃም እኮ ይያየ እንደውም አንድ ቦታ ነገራቸዋለሁ ብዬ ነበር እንትን ተዘላቸው ብራ ላይ I think 11:27 ላይ ሙሴ ብድራቱ ትኩር ብሎ ሲመለከት ይላል ብድራቱ ትኩር ብሎ ተመለከተ የፈርዖን ግብጽ ቤት የናቀው ትኩር ብሎ ይመለከት ነበር ብድራቱ ትኩር ለዚህ ነው ያላረጀው አልቆች ምታውቆና አታረጁ ተብሎ ግን ማታውቆና ታረጃለ ስለዚህ ጌታን ከተቀበል እዛ አጭር ጸሎት ጸልያለሁ ሬዲዮ ላይ አለ ሬዲዮ ላይ እየሄደ ነው I think ተስፋ ለማየው ፌስቡክ ላይ ከገባችሁ ኮንታክት ላይ ሊንክ አለ www ሚል ወርድ ኦፍ ክሊክ ስታረጉት እንትን ይገታቸዋል ዌብሳይት ይከታቸዋል ዌብሳይቱ ሆም ፔጅ ላይ ሬዲዮ ሚል ክሊክ ስታረጉ ሬዲዮ ትገባላችሁ ማለት ነው ሌላ ሚዲያ ከገባችሁ ብዙ ነገር አለ እዛ ላይ ደህንነት አብሶ መንፈሳዊ ሰው ያስተባጉታል ማት ነገር እዛ ላይ ታገኛላችሁ ማለት ዌብሳይት ውስጥ ማለት ስለዚህ ጌታን ከተቀበልክ አጭር ጸሎት ጸልያለሁ እኔም ጸሎት ጾክ ብለ በእምነት ጌታን እቀበላለሁ ዳግም ተወለድ ጌታን ስትቀበል ዳግም ተወለድክ ማለት ነው ካልተቀበልከው ግን ወደ ገዛ ወገኖች መጣ ለተቀበሉት ነው ልጅነት ስልጣን መስጠት መቀበል አለበት ግድ የለም ተቀበል ብዙ ነገር ተቀበላል ያ የተቀበላችሁት ነገር አይናችሁ ብላይንድ አድርጓቸው የገባው ማለት ውስጣችሁ የገባው ብላይንድ አደረጋችሁ በቃ እንዳታወረጋችሁ የተቀበልከው ነው ግን ጌታን ስትቀበል ጌታ ብርሃን ነው ብርሃን በራ ማለት ነው ውስጥ ይመጣ አጭር ጸሎት ጸልያለሁ ከነጋ እኔ ምን ጮክ ብለ ሬዲዮ ላይ አለ ጮክ ብለ ጌታ ኢየሱስ በደለ ኃጢአቴ በደም ጠብል ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ አሜን በቃ አጭር ጸሎት ይሄን ጌታን ከተቀበል ዌልካም ወደ ኢየሱስ መጀመሪያ ስራ ዮሐንስ ወንጌል ማንበብ ቀደም ሰጥቻለሁ ሌላ ፓስተር ተስፋ ለማ ዩቲዩብ ተስፋ ለማ ፌስቡክ ላይ ሬዲዮ አለን በሄ ሬዲዮናችን በሞባይል ፎን በቤት ፎን 518 907 9015 በዚህ ከገባ በሞባይል ፎን በቤት ፎን ላይ ያውሰናል ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን ዛሬ በኢየሱስ ክርስቶስ ስም ስለ ሁሉ እናመሰግናለን ጦርነት ስለተሻረ እግዚአብሔር ተባረክ ዛሬ ምንማረው ትምርት አይኖች የበላምን አይኖች እንደከፈት ዛሬ በኢየሱስ ስም አይኖች ሁሉ ይብሩ አይኑ ይከፈት እግዚአብሔር አባቱ እናመሰግናለን ከፍ ከበር ስም ይባረክ ዛሬም ትምርት ፍሬ ስለማያፈራው እናመሰግናለን ስም ይባረክ በኢየሱስ ስም አሜን እንግዲህ ኢየሱስ ጌታ ነው ሶሪ አዶን ነው እናንተ ጋር ደና ይሆናል እንትን ላይ ዩቲዩብ ላይ ሲጭኑ ደና ይሆናል እና ኢየሱስ ጌታ ነው ጸጋ ያብዛላችሁ ላኩት ሼር አድርጉት ይሄንን ምንድነው ፓስተር ያስተማረከን ያለን አይን ወሳኝ ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው ሼር አድርጉት አይ ቲንክ ማክሰኞታ ማጠቃላይ ሰጣቸዋል ምን ማድረግ እንዳለብን አይናቸው ይበራ ሰዎችን እናያለን አይን ወገኖች አይን ወሳኝ ነው አሜን ስለዚህ ጸጋ ያብዛላችሁ ሼር አድርጉት ይሄንን ተባረኩኝ ጸጋ ያብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው ኢየሱስ ጌታ ነው ጸጋ ያብዛላችሁ